አሁን በተሰማ ሰበር ዜና በራያ ግንባር የጦርነት ዝግጅቱ አሁንም ቀጥሏል ተባለ። ህወሓት በራያ ግንባር በተለይም በትምህርት ቤቶች ውስጥ መድፎችና ዙ 23 መሳሪያዎችን እያስጠጋ መሆኑ የአካባቢው ነዋሪዎች ለአዩዘ ሀበሻ ገልጸዋል። በዚህም በተጨማሪ በመሆኒ በዛሬው ዕለት ተጨማሪ የሰራዊት ማራገፉንና የጦርነት ዝግጅቱ መቀጠሉን ገልጸዋል። በተያያዘ ዜና ወታደራዊ አመራሩ የጦር ኃይሎችንና ግንባር ውስጥ የሞባይል ስልኮችንና ሳተላይት ስልኮችን አጠቃቀም በጥብቅ ለመቆጣጠር መመሪያ አውጥቷል። የሞባይል ስልክ የሚደረጉ የተለያዩ ግንኙነቶች የሰራዊቱና ወታደራዊ መረጃዎችን፣ ሚስጥሮችን አሳልፈው በመስጠት አደጋ ስለሚፈጥር የሞባይል ስልክ ሙሉ ለሙሉ መከልከሉን ለአመራሮቹ በደብዳቤ አሳውቋል። የተፈቀደላቸው የጦር ኃይሎች በስተቀር ማንም ሰው የሳተላይት ስልክ ግንኙነት ማድረግ አይፈቀድም ተብሏል። ይህንን መመሪያ የማያከብር ማንኛውም ወታደራዊ አካል ጥብቅ ወታደራዊ ዲሲፕሊን ቅጣት ይጣልበታል ተብሏል። የአውሮፓ ህብረት አሁንም ለትግራይ ክልል እየተከሰተ ያለው ውጥረት እንዳሳሰበው ገልጾ ሁለቱ አካላት ወደ ሰላም እንዲመለሱ ጥሪ አቅርቧል ሲል አዩዘ ሀበሻ ዘግቧል። በሌላ ዜና ባለፈው ሳምንት በሸረሪና ላይ በተካሄደው ውጊያ በወንዝ ውስጥ 15 አስክሬኖች ተገኝተዋል ተባለም። በወንዙ የተወሰዱ በጣም ብዙ ናቸውም ተብሏል። አልጀዚራ በሱዳን ሴቲት ወንዝ ውስጥ 15 የዋደ ወታደሮች አስከሬን መገኘቱን ዘግቧል። የሱዳን የሕክምና ባለሙያዎች ለአልጀዚራ እንደገለጹት በሸረሪና ጦርነት ከሞቱት የህወሓት ተዋጊዎች ውስጥ 15ቱ በሴቲት ወንዝ አስከሬናቸውን ሱዳን ወስዶት ተገኝቷል ብለዋል። በርካታ የጦርነት የተረፉ ቁስለኞችም እያከሙ መሆናቸውም የሱዳን ሐኪሞች ዘግቧል። የተከዜ ወንዝ ሱዳን ሲገባ መጠሪያ ስሙ ሴቲት ወንዝ መሆኑ አይዘነጋም። አድማጮቻችን እየተከታተልን አጫጭን መረጃዎችን ስለምናደርሳችሁ ቻናሉን ፎሎ ያድርጉ። አመሰግናለሁ።